የማያስተኛው ህልም የማያስቀምጠው ብርቱ መሻት ባለራእዩን በበረሃ ሰንብቶ በሐሩር አቆይቷል። ለምን? አቧራውን አራግፎ ጸጋን ለመግለጥ። ነሐሴ 2015 ዓ.ም ለመቀመጥ የሚመች አሰራር የለውም፣ የቆሸሸ ነው። ውሃው ግን እንደምታየው ፍልውሃ ነው። ይሄ ፍልውሃ ነው። ይህንን ፍልውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ቦታ ስትመርጥ ውሃ አለው ወይ፣ ነፋሻማ ነው ወይ፣ በቂ ፀሐይ ያገኛል ወይ፣ ሳር አለው ወይ፣ ዛፍ ይበቅልበታል ወይ፣ ምን ባደርግ ይበልጥ ላስውበው ይችላል ወይ ነው ካሰብ ሁሉ ነገር እዚህ ቦታ ላይ አለ። የሚቀረው ማስዋብ ብቻ ነው። ድንጋዩ የተለየ ከለር ነው። ውሃው ፍልውሃ ነው። ዛፉ አለ፣ ዘንባባው አለ፣ ሳሩ አለ። እነዚህ አልጌዎች እያጸዱ ለሰው ልጅ የተመቸ ያማረ ቦታ ማድረግ ብቻ ነው ቀጣዩ ስራ የሚሆነው። ጨው ባለው በረሃ ዳርቻ በሌለው ሐሩር የማያቋርጠው አሰሳ የማይቆመው ሀብትን የመግለጥ ጉዞ የለመለመው መስክ አጉልቶ ይህም አለ ወይ አስብሏል። ጠቅላይ ሚኒስትር አብይ አህመድ ከ3 ዓመታት በፊት ድንቁን ተፈጥሮ ተመልክተውም እናልማው ባሉ ጊዜ መንገድ እንኳን አልነበረውም። ግን ባላሰለሰው ምልልስ በመውደቅ መነሳት ውስጥ ዛሬን የማየት እርግጠኝነት ነበራቸው። 1 ዓመት ገደማ ብዙ ስንመላለስ ነበር። መንገድ አልነበረም። መምጣት ከባድ ነበር። የወደቅንባቸው ጊዜዎች አሉ፣ የደከምንባቸው ጊዜዎች አሉ። አሁን የተሻለ መንገድ አለ፣ ሄሊፓድ አለ። ከዚህ በኋላ ያለው እየቀለለ ይሄዳል። በማን? በእኛ በኢትዮጵያውያን ትጋት በተደመረና በትጋት በዲሲፕሊን በምንሰራው ስራ እጅግ ያማረ ነገር እንደምናይ ተስፋ አደርጋለሁ። በውጤት መልሰን እንገናኛለን። የዛሬ 2 ዓመት እዚህ ቦታ ለምርቃት እንገናኝ። በበረታው በረሃ በጠነከረው ሐሩር ምልልሱ ህልምን የመኖር ትጋቱ ከንቱ አልሆነም። ከአፋር ምድር ከበረሃው የተገኘን አልማዝን ካችሁ ለማለት መውደቅ መነሳቱም እንዲሁ አልቀረም። ኔሌ ፓልም ሎጂን ወለደ። መነሻውም መድረሻውም ያለሙትን መኖር የኖሩትን ማስፋት ነበር። ያያየነውን ለመኖር ያያየነውን ለማሳየት ያያየነውን ለማበራከት ባደረግነው ተከታታይ ጥረት ዛሬ በምንም መስፈርት ማንም ሰው ቸል ናቅ ሊያደርገው የማይችል መልካም ዘር በዚህ ስፍራ ተዘርቷል። ይህ ስፍራ ግን የተዘራው ዘር ማሳ መሆን እንዲችል ቅድም እንደተባለው 4፣ 5፣ 6 ቦታዎች አፋር ውስጥ መሰል ስራ ያስፈልጋል። ሁሉንም ተሰጥቶ መታየት በጎደለው ምድር ተመልካች እስኪያገኝ ምንም ሆኖ ቆየ። አልማዙ እንደታቀፈ ወርቁን እንደደበቀ ሰነበተ። የገበታ ለትውልዱ ፍሬ ኔሌ ፓልም ሎጂ ዛሬ ፍልውሃው ፈውስ፣ ዘንባባው በበረሃው እንደለመለመ የነፍስ አለምላሚ ሆኖ ተከስቷል። ድንቁ የአፋር ህዝብ እንዳለው እድል ለቃሏ ስትታመን ሳናየው ሳናጣጥመው ከርመን። እድል ያንቀላፉ ሰዎችን አትቀሰቅስም ይላል አፋር። እድል አለች፣ ካንቀላፋችሁ ግን አትቀሰቅስም። እዚህ ቦታ ላይ ለረጅም ጊዜ እድል ስትዞር በእኛ ማንቀላፋት ምክንያት አልረብሻቸውም አልቀሰቅሳቸውም ብላተዎች እንጂ ይህ ጉዳይ መሰራት የነበረበት የዛሬ 50-60 ዓመት ነበር። ከዚያ በረሃ ከዚያ ሐሩር እንዲህ ያለው ገነት ይኖራል ብሎ ማን ጠበቀ? የጠቅላይ ሚኒስትር አብይ አህመድ በህልም ጉልበት በትጋት ብርታት ውበትን የመግለጽ ጽኑ መሻት ኢትዮጵያን አስሶ ቀይዋን አዳርሶ ኔሌ ፓልም ሎጂን እውን የማድረግ ጉልበት ነበረው። ግን ባልቀዘቀዘ ስራ በማይቋረጥ ትጋት በማያባራ ላብ ከ3 ዓመታት በፊት የውጤቱ መስፈሪያም እሱ ነበር። ላቡን ከላይ ተስተገበ የዚህ ቦታ ወጣ ይገባሽ። ይሄ ቦታ አምሮ ተውቦ አልቆ ሲያልቅ ይሄ ላብ ፍሬ ያፈራል። የምታየው ላብ ውጤት የሚያመጣው ቦታው ሲስተካከል ነው። በላብ ሀብት ይፈጠራል፣ በጥረት ሀብት ይፈጠራል፣ በስራ ሀብት ይፈጠራል። አልደክምም አልሰራም ካልሽ ግን ሀገር አይቀየርም ብቻ ሳይሆን ሀብት አይመጣም። በእርግጥም ዛሬን ለማየት መደመም ብቻ አልበቃም። ማድነቅ ብቻውን ዋጋ አልሆነም። መስራት፣ መትጋት፣ መምራት፣ መከታተል ይጠይቅ ነበር። ጠቅላይ ሚኒስትር አብይ አህመድም ይህንኑ አድርገው በበረሃው ቱሪስት መሳቢያ ደግሞም ማቆያ ታሪክንም ማሸጋገሪያ ሐውልት አቆሙ። የትላንቱን ፓልም ለነገ ብልጽግና። አፍዴራን ያየን እንደሆነ በብዙ የዓለም ቦታ ላይ ሊታይ የማይችል ነገር በአንድ በኩል ሀብት በሌላ በኩል ደግሞ ውበት የሚታፈስበት ቦታ ነው። ከአፍዴራ እልፍ ስንል ደንከልን እናገኛለን። እጅግ አስደናቂ ውበት አለ። ኤርታሌ አለ። ብዙ ቦታ ፍልውሃዎች ሲፈልቁ የሚታይበት ክልል ነው። ይህንን ውብ ክልል
መጠነኛ ኢንቨስትመንት እየሰራን መጠነኛ ድካም እየደከምን መጠነኛ ላብ እያፈሰስን ወርቁን ለማፈስ የሚያስችል እድል ለልጆቻችን መስጠት እንችላለን ከሚል እምነት የሚነሳ ነው። አፋር ምድሩ ብቻ ሳይሆን ሰውም በእጅጉ የተባረከ ነው። ሀገሩን የሚወድ ብርቱ ትጉህ ህዝብ ነው። ለዚህ ህዝብ እንዲህ ያለውን ስራ መስራት፣ አይን መግለጥ፣ የተፈጥሮን ጸጋና ውበት ማሳየት መቻል ለኛ እንደ ትልቅ እድል የሚወሰድ ነው። አሁን ተፈጥሮ ያልነፈገው ውበት ያልተነሳው ይህ ድንቅ ቀዬ ታይቶ ተገልጦ ለምቶ ደረጃውን አግኝቷል። ሰው ሰራሽ ሐይቁም ፍልውሃውም ዘንባባውም ሞገሱ ሆኖ ተከስተዋል። ለአፋር ህዝብ ቋሚ ቅርስ፣ ለኢትዮጵያውያን ጣፋጭ ውርስ ለመሆን በቅቷል። አይንን የገለጠው ድቅድቁን ያስወገደው የጠቅላይ ሚኒስትሩ መሻት ይህንን ሲያደርግ ችግር መጋፈጥን፣ በትንሽ ስራ ለመርካትን፣ ባልተሰራ ስራ ለመቆዘምን የእንቅስቃሴው አስኳል አድርጎ ነው። ችግርን በመተንተን የሚታለፍ ዘመን የለም። ችግርን ረግጦ መከራን ረግጦ አሻግሮ በማየትና በመትጋት ብቻ ነው ለውጥ የሚመጣው። አሁን ስለዘገየን አንቆጭም። ነገር ግን ይህንን ስለሰራን ደግሞ አንረካም። ሩጫችን ገና ብዙ እንደሆነ አፋር ገና እንዳልተነካ አስበን ይሄን መነሻ ይሄንን ጅማሮ ይበልጥ አልቀን ለማስቀጠል እንተጋለን። አሁን የትላንት ታሪኩን ፍቆ ከተፈጥሮ ጋር ተዋህዶ ዛሬማ ብታዩኝ ያለው ንዕሌ ፓልም በአስደማሚ ተፈጥሮ ሰውንም በረሃውንም ማርኳል። በህልም ጉልበት በመሪ ጽኑ መሻት ነገም ሌላ ይቀጥላል።